አልስማማም በዚህ ሐሳብ። አትሞክር ስትፈልግ አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቅለትና የተሻለ የሚከፍለው ሰው መጥቶ ተከራይቶ ለአከራዩ ገንዘቡን ይክፈለው። አከራዩም እየሞከረ ነው። ጆ ልክ ነህ። በሐሳቡ ያለ መስማማት ደግሞ ሙሉ መብት አለ እና ሐሳብህን ያጋራኸው ያስ እየሞከርን ይሄ ቪዲዮ ልጁ ሲሰራው በእርግጠኝነት ማለት ነው ለአከራዮች ብቻ አስበው እንዳልሆነ እርግጠኛ ነኝ። በቃ ሰላም ጤና ይስጥልኝ አድማጮቼና ተከታታዮቼ፣ እንደምን ዋላችሁ እንደምን አመሻችሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ ሼር ያደርጋችሁ ጀምሮ እስኪ በኮሜዲያን ያሲኖ ላይ ምንድነው ጥሩ ትምህርት አስተላልፏል በኮሜዲ ስራው ላይና በተለያዩ አንግሎች እየታዩ ነው ያሉት በየሶሻል ሚዲያው እና ምንድነው ያሰብኩትኝ እኔ የተወሰኑ ቪዲዮዎችን የተሻሉ ያልኳቸው ለኔ የጠቀሙኝ ጥሩ አስተያየት ናቸው ብዬ ያሰብኳቸውን ቪዲዮ ይዤላችሁ መጥቻለሁኝ እና የእናንተም አስተያየት ካለባችሁ ኮሜንት ላይ ትጽፉልኛላችሁ። ነገር ግን የተወሰኑትን የመረጥኳቸውን ቪዲዮዎች ለእናንተ ይዤ መጥቻለሁኝና ቪዲዮውን እንድትከታተሉ እስከ መጨረሻ በትህትና እጠይቃችኋለሁኝ። መልካም ቆይታ ይሁንላችሁ። የሚቀልዱ ሰዎች ቁም ነገር አይናገሩ። ቁም ነገር ከተናገሩ ዳይናሚክ የሆኑ ሐሳቦችን ነው የሚያነሱትና እየሞከርን ነው የሚለው ሐሳብ በእኔ እይታ በዚህ ሰዓት ሁሉም የዓለም ሕዝብ ያለበትን ነገር ነው ያሳየው። ኢትዮጵያ ስለሆነ ከኢትዮጵያ ውጪ ስለሆነ ሳይሆን ሁላችንም ይሄ እዚህ ጊዜ ላይ ሁላችንም ወደድንም ጠላንም እየተፈተንን ነው ባለን የህይወት ዳይሬክሽን በሙሉ ኢኮኖሚካሊ ብትሉት በተለያዩ ነገሮች ይሄንን ዘመን ያለፈ ሰው ተሻጋሪ ነው ብዬ ነው ያስባለሁ። ልክ መጽሐፍ ቅዱስ ላይ እንዳለው ማለት ነው። የሚሻገረው ግን ጽናት ሲኖረው ነው፣ አማኝ ሲሆን ነው። በመናምንበት እምነት በሙሉ ከእግዚአብሔር ጋር ያለን ግንኙነት ጠንካራ ሲያረገን ነው እና ተስፈኛ ስንሆን ነው። ያለንን ነገር ካልተሰጠን ነገር ይልቅ የተሰጠንን ነገር አፕሪሼት ስናደርግ ነው። ያልተሰጡን ነገሮች ብዙ ሊሆኑ ይችላሉ። እነዛን ነገር ግን ሙሉ ለሙሉ ድፍን አድርጎ ትልቅ ስጦታችን ደግሞ ምንድነው? ጤንነታችን ነው፣ ሜንታል ስቴቢሊቲያችን ነው። እነዚህ ሁለት ነገሮች ከሌሉ ያሉንን ነገር ራሱ እኛ ትንሽ ብለን የምናስባቸውን ነገሮች በሙሉ ደግሞ ልናጣ እንችላለን እና ኦፍ ኮርስ እየሞከርን ነው። በዚህ ሰዓት የዓለም ሕዝብ ሁሉ እየሞከረ ነው። ያለንበት ጊዜ ቀላል አይደለም፣ ከባድ ጊዜ ነው። ሁሉም እየሞከረ ነው። አቀውጡብን ሁሉም ሰው እየሞከረ ነው። ሁሉም ቁጭ ያለውም እየሞከረ ነው። እየተንቀሳቀሰ ያለውም እየሞከረ ነው። ሁሉም መንገድ ላይ ነው ያለው። እናንተ እንደምታስቡት የሆነ ሰው የሆነ ነገር ያለው ነው የሆነ ያላደገው ኦር ገንዘብ ብዙ ያላገኘው ኦር ልጅ ያልወለደው ኦር ያልወፈረው ኦር ያልከሰው የሆነ ነገር የሆነው ብቻ ሳይሞክር ቀርቶ አይደለም። በቃ አለቀና እናንተ ስለማታውቁት ነገር ዝም ብላችሁ የሰው ሞራል ላይ አትጫውቱ። በጣም ብዙ አስተያየት፣ በጣም ብዙ ኤክስፔክቴሽን ከሰው ከልጆቻችሁ ከጓደኞቻችሁ በጣም ተጠብቁ ሰዎች አላችሁ። ወይ ዱ ዩ ቲንክ እነዛ ሰዎች እየሞከሩ ያልሆነ ነው ይመስላችሁ? እዚህ መውለድ ይፈልጋሉ እኮ በቃ የራሳቸው ኬዝ ይኖርባችኋል። ሜቢ ለእናንተ ማይነግሯችሁ ወይ ላይፋቸውን ለማስተካከል ራሳቸው ብቻ በጣም ብዙ ነገር አለ። ምን ታውቃላችሁ? ሰው በተለያየ ምክንያት ሊወፍር ይችላል። ሰው በተለያየ ምክንያት ላይወፍር ይችላል። አትረዱም። በቃ ዝም ብላችሁ እንደዛ አትሆንም እንዴ እንትና ሰጠኝም እንዴ ብሬን አምጣ እንደዚህ ምናምን። እናንተ ያ ሰው እየሞከረ ባይናችሁ አላያችሁም ማለት ያ ሰው እየሞከረ አይደለም ማለት አይደለም። ምንም ታውቁት ነገር የላችሁ። ሁሉም ሰው ለሰው የማያወራው የራሱ ስቃይ ያለበት ጋይስ፣ የምሬን ነው ብላችሁ ሁሉም ሰው ዝም ብላችሁ አፋችሁ እንደመጣላችሁ በጣም ቱማች እንደዚህ እንዲካራረክ እንዲካሉንክ ምናምን ለራሳችሁ ህይወት አስቡ ጋይስ። በቃ የሰውን ስሜት የሰውን እንትን ኑሩ እየሄዳችሁ አጎርጉሩ። በቃ የራሳችሁን ህይወት ኑሩ። እናንተ ከተሻሻላችሁ ይበቃል። በቃ በሰው ስሜት አትጮቱ። ማደግ ማይፈልግ ሰው የለም፣ ከፍታን ማይፈልግ ሰው የለም። ሁሉም ሰው የራሱ ስቃይ ስላለበት ነው እዛ ደረጃ ላይ ያልደረሰው። የራሱ የሰልፍ ኮንፊደንስ እጥረት ይኖርበታል፣ የራሱ አስተዳደግ ይኖርበታል፣ የራሱ ብሊፍ ይኖራል፣ የራሱ ስንት ነገር አለበት፣ ስንት የሚያሳስበው ነገር አለ። ቆሞ ለብሶና ፈገግ ብሎ ስላያችሁት ብቻ የመጣላችሁ ነገር አውርታችሁ ያንን ሰው እንትን ለማለት አትሞክሩ። ሁሉም ሰው ይሞክራል። ባይናችሁ አላያችሁ ማለት እየሞከሩ አይደለም ማለት አይደለም። ደግሞ ሙከራችንን እንቀጥላለን፣ ሁሌም እናድጋለን። መሞከር ስናቆም ነው መኖር የምናቆመው። ሰው ሁሌም keep going።
በነገራችን ላይ ይሄ አዲስ አይደለም። የያሲኖ ይሄ ስራ አዲስ አይደለም። ምናልባት ታስታውሳላችሁ ብዬ አስባለሁኝ። የኮሜዲያን ተንከሱ ቪዲዮ በአጭር ጊዜ ውስጥ በብዙ ሚሊዮን ቪው ነው የሚታየው ማለት ነው። እና በአጭር ጊዜ ፎሎወሩም ጨምሮ በጣም እስከ 2 ሚሊዮን የደረሰ ይመስለኛል። እና ይህ ለምን እንደሆነ ታውቃላችሁ? ምናልባት የህዝቡ ሁኔታ ተረድቶ ያለው ችግር ተረድቶ ስለሚሰራ ይመስለኛል። እና በጣም የሚገርም ነው። ይሄ ቀላል ነገር አይደለም። አንዳንድ ሰዎች ምናልባት ቀጥዬ አሳያችኋለሁ የተቃወመ ልጅ አለ እና በሱ አንጻር ስታየው ምናልባት ልክ ሊሆን ይችላል። አንድ አካራይ ብዙ ችግሮች ሊኖሩት ይችላሉ። ለምሳሌ ወጪ አለው፣ ግብር አለው፣ የውሃ አለው፣ የመብራት ይከፍላል፣ የሆነ የዛን ቤት ኃላፊነት አለው። በእርግጥ ሊቸገር ይችላል። እሱም ሰርቶ እንኳን ላይበቃው ይችላል። ይህንን ስታይ አንዳንዴ ምናልባት ሊመስል ይችላል። ነገር ግን አንዳንዴ እንተሳሰብ ነው እንጂ ጭፍን ሆነን ባናይ የሰው ችግርን እየተጋገዝን መስራት እንዳለብን ነው እንግዲህ መልእክቱ ያስተላለፈው። እንዲሁም በሌላ አንጻርም በሌላ መንገድም መተርጎም ይቻላል ያለው የሀገራችን ሁኔታ ችግር አንጻር ይመስለኛል። እና ጠቅላላ በዓለም ውስጥ ያለ ነው። ይሄ አዲስ ነገር አይደለም፣ ግን መረዳዳት እንዳለብን ነው እንግዲህ ድማችን ኮሜዲያን ያሲኖ መልእክቱን ያስተላለፈው ማለት ነው። እና የልጁን ቪዲዮ እስኪ ልጋብዛችሁ። አልስማማም በዚህ ሀሳብ። አትሞክር ስትፈልግ። አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቅለትና የተሻለ የሚከፍለው ሰው መጥቶ ተከራይቶ ለአከራዩ ገንዘቡን ይክፈለው። አከራዩም እየሞከረ ነው። ጆ ልክ ነህ። በሀሳቡ ያለመስማማት ደግሞ ሙሉ መብት አለ እና ሀሳብን ያጋራኸው። ግን ደግሞ እየተወራ ያለው ስለ ቤት ኪራይ አይደለም። እየተወራ ያለው ስለ ብዙ ነገር ነው። በብዙ ወይ እየሞከሩ ስላሉ ሰዎች ነው እየተነገረ ያለው። ያሲኖ የጥበብ ሰው ነው። ነገሮችን በጥበብ ነው ለመግለጽ የሞከረው። ለምን ይመስልሃል ይሄ ሁሉ ሰው በዚህ ነገር ታሽ የተደረገው? ነገሩ በዚህ ልክ አነጋጋሪ ሆነው ለምን ይመስልሃል? ተከራይ ብቻ ቢሆን ኖሮ ምናልባት አከራዮች ነው እንደዛ አይደለም ብለው ይመጡ ነበር። ስለ ተከራይ አይደለም እየተወራ ያለው፣ ስለ ብዙ ነገር ነው። በብዙ መልኩ እየሞከሩ ስላሉ ሰዎች ነው። እና የጥበብ ሰው በጥበብ ነው ነገሮችን የሚገልጸው። አከራዩም የራሱ የሆነ ነገር አለበት፣ ተከራዩም የራሱ የሆነ ነገር አለበት። ግን እየተወራ ያለው ስለ ቤት ኪራይ አይደለም። እዚህ አጋጣሚ የያሲኖና ኮሜዲያን ያሲኖና የኮሜዲያን ተንከሱ ቪዲዮ የቤት ኪራይ የሰሩትን አብረው ላሳያችሁና ከዛ የመጨረሻ ቪዲዮዬ የቅድሙ ልጅ ከተናገረው ይቅርታ ለማለት ይመስለኛል፣ ወይ ደግሞ ህዝቡን ለማስረዳት ይመስለኛል የተቃውሞ ማለት ነው። ስለዚህ እነሱን ጋብዣችሁ እኔ እዚህ ላይ አበቃለሁኝ። እንግዲህ እኛም ለመለወጥ እየሞከርን ያለ ነው። እንግዲህ እናንተም አግዙን ሰብስክራይብ በማድረግ ለማለት እወዳለሁኝ። ጤና ይስጥልኝ። ቤት ኪራይ አለ እንዴ? ቤት ኪራይ አለ አለ አለ። ምን አይነት ቤት ነው? በየደረጃ አለ፣ ችግር የለም ገዛን። እኔ አንድ ክላስ ነውና አለ አለ፣ አንድ ክላስ አለ። ዱቤ ነው የሶስት ወር ዱቤ አለ አለ። ና ግባ ና ግባ ና እንጂ ግባ። አለ አለ አለ። እንዴ ና ምርጥ ቤት ነው። አየቤቱ? አዎ ምርጥ ቤት። ትገባለህ? ኧረ አልገባም። ብር ተበድሬ ልምጣ እንዴ? እየሞከርኩኝ ነው።
አልስማማም በዚህ ሀሳብ። አትሞክር ስትፈልግ፣ አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቅለትና የተሻለ የሚከፍለው ሰው መጥቶ ነገሮች ይረሳሉ በማለት የተፈጠረው ነገር ማለፍ አልፈልግም። አሁን ላይ ያለው ነገር ብዙ ነገር አስተምሮኛል። ከዛም ባለፈ ደግሞ የዚህ ሁሉ ህዝብ ልብ ውስጥ መኖሬም ለእኔ በጣም ትልቅ ነገር ነው። ፍቅራችሁ በጣም አስገርሞኝ። ነገሮችን ከማብራራቴ በፊት በቅድሚያ ማመስገን የምፈልጋቸው አካላት አሉ። እሱም እናንተ ናችሁ። በቅድሚያ የቤተ ክርስቲያን ፓስተሮችና አገልጋዮች፣ በመቀጠል ደግሞ ከፍተኛ የመንግስት አካል የሆናችሁ ሰዎች፣ የወንጌል አማኞች ህብረት መሪዎች፣ ከዛም ባለፈ ደግሞ በየቤተ ክርስቲያኑ ያላችሁ በጸሎት ጓድ የምታገለግሉ እናቶቼ፣ ከዛም ደግሞ ወጣቶች፣ ቲኔጀሮች የምትወዱኝ፣ ኮፒሊንክ ፎሎ የምታደርጉኝ ሁላችሁንም በጣም ላመሰግናችሁ እወዳለሁ። በቅድሚያ የኔ ስልክ እምቢ ሲላችሁ በጓደኞቼ በቤተሰቤ በብዙ አይነት መልኩ እኔን ለማግኘት የሞከራችሁ ኢንቦክስ ያደረጋችሁልኝ ሰዎች በጣም አመሰግናለሁ። ከሁሉም በላይ ግን ሀሳቤን ተረድታችሁ ምንድነው ያወራኸው የሚለውን ነገር ለመረዳት የሞከራችሁን ሰዎች አመሰግናለሁ በጣም። በቅድሚያ እኔ የሀሳቡ ተቃራኒ ሆኜ አይደለም የሰራሁት። እኔ ለማሳየት የሞከርኩት ካየናቸው ሰዎች በተቃራኒ በኩል ያሉትን ሰዎች ስሜትና ፊሊንጋቸውን ለማስረዳት ነው የሞከርኩት። እየሞከርኩ ነው የሚለው ቃል የብዙ ህዝብን ስሜት የሚገልጽ ቃል እንደሆነ አውቃለሁ። ጉዳዩ የአከራይና የተከራይም እንዳልሆነ እኔ አስቀድሜ አውቃለሁ እናንተ ለእኔ ከመናገራችሁ በፊት። ግን ተከራዩን እንዳየነው አከራዩን ለማየት እንሞክር ብቻ ነው ያልኩት። ተከራይ ካለ አከራይ አለ። ሀብታም እንዳለ ሁሉ ደግሞ ድሃም አለ። በሽተኛ ካለ ሐኪም አለ። አበዳሪ ካለ ደግሞ ተበዳሪ አለ። እቺ ዓለም የሁሉንም ስሜት ወይም ደግሞ ሁሉንም ሰዎች የያዘች ዓለም ነች። እቺ ህይወት ሚዛናዊ ነው። ድሃ እያለቀሰ ስላወራ ልክ ነው ማለት አይደለም። ሀብታምም ስለጮኸ እውነት ነው ማለት አይደለም። ሁላችንም ጋር እየሞከርን ሁሉም ሰው የየራሱ ህመም አለበት። ያንተ ህመም ከኔ ይበልጣል ማለት አይደለም። የኔ ህመም ደግሞ ያንተን ይበልጣል ማለት አይደለም። ሁሉም ሰው የየራሱን ህመም ነው የሚናገረው። እኔ ከልጅነቴ ጀምሮ ጌታን ሳገለግል ነው ያደግኩት። እናንተም እዚህ ሚዲያ ላይ የምታውቁኝ ጌታን ሳገለግል ነው። በዚህ የተከፋ ጠላት እናንተና እኔ መሀል ቁርሾን ከቶ ሊያየን ብዙ ነገር አድርጓል። በዚህ ሀሳብ ደግሞ በማገልገሌ በጣም ብዙ የተናደዱ ሰዎች የተለያየ ቪዲዮዎችን ሰርተውብኛል። ግን ያለው ነገር ይሄ ነው። እኔ ፍቅር አለኝ፣ ለእናንተ ክብር አለኝ። ላስረዳችሁ እየሞከርኩ ነው። ተባረኩልኝ። በደንብ ስሙኝ። በቅድሚያ ሀሳቡን ያነሳሁት እኔ ነው። ሀሳቡም የኔ ነው። የሀሳቡን ባለቤት እኔ ነኝ። የማገለግለውን ህዝብ አይወክልም ሀሳቤ። በመቀጠልም ከኔ ጋር ወዳጅነት ያላቸው አገልጋዮች ይህንን ሀሳብ ስራም አላሉኝም፣ እነሱን አይወክልም። መናገር ከፈልጋችሁ እኔንና ሀሳቡን ተናገሩ። ሀሳቤን በሀሳብ መሟገት ሲከብዳችሁ ስድብና ፐርሰናል አታክ ከጀመራችሁ ሲጀመር ገና ሀሳቡን ስትጀምሩ ተሸንፋችኋል። የእናንተን መርዛማ ሀሳብ በእኔ አስታካችሁ አይደለም ማውራት ያለባችሁ። መርዛማ ሀሳባችሁን የራሳችሁ ሚዲያ ያላችሁ በራሳችሁ አውሩ። እኔን ለቀቅ አድርጉኝ።